ስለዚህ ይሄን ስነ ልቦና አምጥቶ እዛ ጋር ያቦካሉ፣ ይጋግራሉ፣ ለህዝቡ ይሰጠዋል። ይሄ መንጋ ህዝብ ደግሞ የተጣለለትን ደረቅ አጥንት ይሻማበታል። ከዛስ አሩሲ 700 ሰው ሞተ፣ ደንተው አይደለም እንዴት ይለቁታል? መንግስት የለም ማለት ነው ምናምን ረሱት። በቃ ያሩሲውን ነበር። ለዚህ ነው እኔ ርዕሴ ራሱ አጀንዳዬን አንቀይርም፣ አጀንዳ አትቀይሩም ብለው በፊት እና ያሬድ ያያ ነበሩ ይሄን የሚያደርጉት። እና ያሬድ ያያ ይሰጣቸዋል እና ይጭውን ይሉ ነበር። አሁን እግዚአብሔር ይመስገን እሱም ካናዳ ገብቷል፣ አርፈናል። እሱ ራሱ እንደኔ ስደተኛ ሆኖ ዋይ ዋይ ያለ። አሁን ቢኒ ሳንጃው ምናምን ነበሩ። አሁን ትላንት ቢኒ ሳንጃው ራሱ በቤተ ክርስቲያን ሰጪና ነሺ ሆኖ አይ ኮንሰርቱ በቃ ይካሄዳል ሄደን ስናነጋግራቸው የሚያገኙት ሳንቲም ለተፈናቀለ እንሰጣለን ስላሉ ትተነዋል አለ። ምን አባ ሆነ ነው አንተ ፈቃጅ ያደረገ? ኮንሰርቱ ይደረግ አይደረግ አንተን ማን ወክሎ ነው? አሩሲዎች ወክለው ነው? ቤተ ክርስቲያን ወክላ ነው? ያው ሲወርዱበት መቼም ያን ልጥፉን አንስቶታል። እኔ ግን አለኝ ሴቭ አድርጌ ነው ያዝኩት። ይሄ አጀንዳ ለማስቀየስ ማለት ነው። ስለዚህ አሁን ባለው ሁኔታ አጀንዳውን ተወዙ። ደስ የሚለው እሱ እንደውም ጌጡ ተመስገን ላይ ስገባ ገመድ የሰረቀው ሰውዬ ፍርድ ተፈረደበት ይላል። ገመድ ሰርቆ አቤት እግዚኦ ምናምን እንዲባል የለም ከአሩሲ ላይ ነህን አታንሳ አለቀ። እንደዚህ 6 ወለደች ሴትዮዋ ምን አገባ? ለምን 10 አትወልድም? አይደል አሩሲ ላይ አሩሲ ቀይ ዋሃቢ ኢስላም ጨርሷል፣ ገሏል፣ ዘርፏል። ቤተክርስቲያን የ100 ዓመት ተቃጥሏል። አይንህን አታንሳ፣ ጀግና አድርግ። የሚገድልን ግደለው ብለህ ንገር። ራስን ተከላከል በል፣ መክት በል። ይህንን ግጥም አለ። ይኸው ሰኔኛ ሰኞ ገጥሟል መሰለኝ ንቅንቅ የሚል መጣ። የለም አብይ አህመድ እንጦጦ ነው ለ6ኛ ጊዜ መረቀው። ባለፈው ጊዜ መርቆ ነበረ። አሩሲ ያስጨፈጨፈና ጠዋት ተነስቶ ጥቁር ለብሳችሁ ነው ማለት ጥቁር ለብሶ ጫካ ለጫካ እንደ ቀትር ጋኔን በዛ አገራችን አድጋለች፣ ሰው አልጎበኘን ምናምን። የለም ገደል ግባ ሂድ ተመልከት። የአብይ አህመድን ፌስቡክ ደግሞ አይዘጋም። እሱም በዚህ አደንቋል። ፌስቡኩ እንዳለ ክፍት የህዝቡ ስሜት ተመልከት። ኢቲቪ ላይ ተመልከት። እንደዚህ ሆነ ምናምን አየህ። አሰብ እንደዚህ ምናምን የባህር ወዘበ የዛ መጀመሪያ እዚህ ደማችን ይገደብ። ጽምዶ ግብፅ እስራኤል እና ምናምን ጽምዶ የገደለን የለም። እኛ የገደለን የኦሮሞ ዋሃቢ እስላም ነው። አለቀ። ንቅንቅ የለም። አዳነች አቤቤ ደግሞ ሚኒሊክ የሚመጣላቸው እንደዚህ አይነት ችግር ሲመጣ ታስታውሱ እንደሆነ እዛ ባለፈው ያረዱ ጊዜ ማን ነው ይሄ ኢንጂነር የአዲስ አበባ ከንቲባ የነበረው ታከለ ኡማ በኢትዮጵያ ምድር ባቡር እንትኑ ላይ እየሄደ ምን ሲል ነበረ? አባታችን ሚኒሊክ በሰሩት ሀዲድ ላይ አለ በቃ ኦሮሞ ሚኒሊክ አለ ምናምን ይላል። እሱ እጥብ አድርጎ ሀገሩ ላይ ኒውዮርክን የሚያስንቅ በምዕራብ አውሮፓና አሜሪካ የሌለ ትምህርት ቤት ሰርቷል። ዘርፎ ኢትዮጵያን ደሟን ምጥጥ አድርጎ የተወለደበት ጋር እንዳለ የአይቲ በቃ በኢንፎርሜሽን ቴክኖሎጂ ድብን ያለ ትምህርት ቤት ከፍቷል። በስንት ቢሊየን ብር እንደሆነ መድኃኒዓለም ይወቅ። እካካም ነው፣ ምንም የለውም። ቆረቆንዳ ነው፣ ምንም የለውም። እና የአንድ መንግስት መስሪያ ቤት ደሞዝ ነው ያንን የሚያደርገው አይደለም። ተግጦ ወርቁ ተግጦ ተዘርፎ አሁንም በዳግማዊ ምኒልክ ትምህርት ቤት ውስጥ እንደዚህ ተከፈተ ብሎ ነገር የለም። አሩሲ መጮህ ደግሞ አይደለም። አሩሲ እሳት መልቀቅ በቃ ስሜታቸው ውስጥ በቃ ራሱ እንዲከላከል ማድረግ። አንድ ሲገልበት 10 እንዲገል፣ አንድ ሲዘርፍበት 100 እንዲዘርፍ፣ ባጃጅ ሲያቃጥልበት ኤሚትሬው እንዲያቃጥል፣ ሁለት ገበሬ ሲገልበት 40 ገበሬ በስብከት አትድንም። ከሱ የባሰ አረመኔ ከሱ የባሰ ጨካኝ ስትሆን ትድናል። ዛሬ ምን አለ የእንትን ሚኒስትሩ የሰላም ሚኒስትሩ የጎንደሬው እስላም የዋሃቢ እስላም አቡነ ሳዊሮስም በዚህ ጋር አቡነ እንትና በዚህ ጋር አስቀመጠና እዚህ ቆንጆ ውቦቹን አስቀመጠና በአሩሲ የተካሄደው የሃይማኖት አይደለም እና ያለቀው ኦርቶዶክስ የተቃጠለው ቤተክርስቲያን መስጊድ ተነካ እንዴ? አትማይም ጠብደን ማይ ታደረዋ ሲያዩህም ቺምፓዚ ዝንጀሮ ነው የምትመስለው። ውዳቂ እኔ ኢትዮጵያ ውስጥ ብኖር ጸጉሩን ነበር ብላጭ። አንተ ውሻ መልክም ኬንያው ነው የሚመስል ኢትዮጵያ ይመስል ዝንጀሮ ታደረ ሮባ ምናምን ሮባ ጭጨብሳ ቆሻሽ መሬት መንቀጥቀጥ ቢመጣ ታደረ ሮባ ምካ ሚስቱ ደግሞ አለች አንዳለሌ
ገንዘብ የማጠቅም ታደረው ማለት በማይ ትምህርት ቤት አለክ የኛ አዲስ አበባ ድና ያማራውን ቋንቋ ለምደክ ጡስ እያልክ ያን ጸጉሩን እንደ ሴት ያሳድገ ታታላል። አንድ ማይ ሚስታግታ ኮንሰርቱን አንሰርዝም። ሚስትህ ለነገሩ ቂጥን እየወጋች ነው የምታስተዳድር። ሰርታት በላ ዘፈንም አቁማ እሷ እውነት እቺ ነጋዴ ዘራፊ ኮንሰርት አንሰርዝም። እውነት ግን መሬት መንቀጥቀጥ ቢመጣ አትሰርዘው። እሳት ቢነሳ ጦርነት ቢነሳ አይሰርዝም። ኮንሰርት ነው ያልከለ ዘፈን አንተ ደንቆሮ ዱቄታም ታደረው አንድ ዱቄታም ወንድ አይደለም ካልሰረስካት መሰረስ ሳይቀር ቀጥሎ ቢመጣ እንዳገቧ አርሴናል ለኛ ምናችን በዋናነት ጀማው ቅዳሜ በኢትዮጵያ ታሪክ ታይቶም ተሰምቶም የማይታወቅ ኢቨንት ነው እንግዲህ ዘንላችሁ የመጣ ነው። እሺ እኛ እንግዲህ ይሄው አዲስ አበባ ስታዲየም ተገኝተናል። እናንተ ነው የምትጠበቁ። እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? ለምንድን ነው ሰው መሆን ያቃተን? በእውነት ሰው መሆን ለምንድን ነው ያቃተን? ምንም ማድረግ ባንችል ሄደን ሞታቸውን ማስቆም ባንችል ለምንድን ነው ሰው መሆን ያቃተን? አርሲ ላይ እየተገደሉ እየታረዱ እንደበግ ክቡሩ የሰው ልጅ እንደበግ መሬት ለመሬት እየተጎተተ እየታረደ ሬሳቸውን እያያችሁ በየሚዲያው ላይ የዳንኪራ ዲስኩርን ትደሰኩራለህ። ወጣቱን ኃጢያትና ዝሙት ለማስገባት አታፍሩም? ትንሽ የሰው ልጅ እድሜው እየጨመረ ሲሄድ እየበሰለ እያገናዘበ የበለጠ ወደ እግዚአብሔር እየተጠጋ ይመጣል። እድሜ ልካችሁን ከልጅነት እስከ እውቀት አንድ አይነት አርቲስት የህዝብ ነው ሲባል እኮ ይሄ ነው በቃ። ህዝብ እዛ ጋር እየታረደ እየተገደለ ተው፣ ኦርቶዶክሳዊነታቸውን ተው፣ ያንተ እምነት ተከታይ መሆናቸውን ተው። ህዝብ እንደ ህዝብ እዛ ጋር ኢትዮጵያዊ እየተገደለ እየታረደ አንተ አታፍርም? አታፍሩም? ትንሽ በእውነት በጣም ያዘንኩትኝ እኔ። በአስቸኳይ ሰርዙ፣ በእውነት በአስቸኳይ። እንዲህ አይነት ፕሮግራም አሁን ኢትዮጵያ ላይ ነው ያስፈልጋል ብዬ አላስብም። ሁሉም በየእምነቱ ሁሉም በየእምነቱ መጸለይ፣ መስገድ፣ መጾም ነው ያለበት ብዬ ነው ማምነው። ምክንያቱም የሰው ልጅ ጨክኖ የሰው ልጅን እያረደ ነው። ክቡሩ የሰው ልጅ የተባለው ክርስቶስ የደም ዋጋ የከፈለለት ኦርቶዶክሳዊ አንገቱ እየታረደ ነው። በዚህ ምክንያት በዚህ እናንተ የጭፈራ ዲስኩር እንትን ትላላችሁ፣ ዳንኪራ ታዘጋጃላችሁ። በእውነት ታሳፍራላችሁ በጣም። እያንዳንዱ ኦርቶዶክሳዊ ሚዲያ ተቃወሟቸው። መሰረዝ አለበት ይሄ ፕሮግራም። አርሲ እየጮኸች ነው። አርሲ ላይ እናት፣ አባት፣ እህት፣ ወንድም እየታረዱ ነው። በተኙበት እሳት እየተለኮሰ ነው ላያቸው ላይ። እናንተ እዚህ ጋር ወጣቱን ለማስጨፈርና የዝሙትና የሴሰኝነት እንትን ውስጥ ለማስገባት ዳንኪራ እንትን ኮንሰርት ምናምን ታዘጋጃላችሁ። ሼም ኦን ዩ ጋይስ። በእውነት ያሳፍራል በጣም። ሰርዙልን በአስቸኳይ እባካችሁ። እንደው ሀዘናችንን እንኳን በስነ ስርዓቱ እንዘንበት። አርሰናላውያንና አርሲያውያን የዛሬው የመንግስት ተብየውን ቅሌት እስቲ በቪዲዮ እናጋጭ። ይሄንን ቪዲዮ ተመልከቱት እስቲ። ይሄ እንግዲህ የዛሬ የአርሰናል የዋንጫ አቀባበል ስነ ስርዓት አዲስ አበባ ስቴዲየም ፕሮግራም እንደተዘጋጀ ታውቃላችሁ። ለዛ ፕሮግራም ተብሎ ብልጽግና ካድሬዎቹን በጠቅላላ ቻምፒየን የሚል የአርሰናል ማሊያ አስለብሶ ከየት እንደሚያስወጣቸው ተመልከቱ። ገና ለገና ፕሮግራሙ ቮይኮት ተደርጎበታል። ሰው አይመጣም ብሎ እርግጠኛ ስለሆነ የራሱን ካድሬዎች ከየክፍለ ከተማው የአርሰናል ማሊያ እያስለበሰው ወደ ስቴዲየም ይልካል። ተመልከቱት። ትኬቱ የት ሊበረ ይገኛል የተባለው ከአዋሽ ባንክ አይደለ? ከአዋሽ ባንክ ትኬት ገዝተው የሚገቡ ልጆችንስ ደግሞ እንያቸው። ተመልከቱት። እንግዲህ ከአዋሽ ባንክ ጭንቅላታችንን ምን ያክል ደነዝ ናቸው ብላችሁ እንደምታስቡ በጣም ግራ ይገባኛል። የምትመለከቱት መኪናዎች እያንዳንዱን ካድሬ ከየክፍለ ከተማው የአርሰናል ማሊያ እያስለበሱ አዲስ አበባ ስቴዲየም አምጥተው የሚደፉ መኪኖች ናቸው። እነዚህ ቅጥቅጥ መኪኖች ማለት ናቸው። በጣም የሚገርመኝ ነገር ብልጽግና እያንዳንዱን ኢትዮጵያ ላይ የምትፈጠርን ሰላም የምትመስልን ነገር የሀገር ሰላምነት ምሳሌ በማስመሰል ሀገሪቷ ሰላም ነች የሚል ፕሮፓጋንዳ ነው የሚሰራው። ለየትኛውም አዲስ አበባ ውስጥ ለሚደረጉ ፕሮግራሞች ስጋት ከሌለው በቀር እንዲህ ነው ብሎ የሚያውቀው አዲስ አበባ ፖሊስ ጥሩ ሁኔታ መጠናቀቅ አሳስቦት ሁሉ መግለጫ ሰጥቷል። የአርሰናልን የዋንጫ ሂደት ሙሉ ለሙሉ የብልጽግና ወኪሎች ተቀብለውት ፕሮግራሙን ሙሉ ለሙሉ እያስኬዱት ያለው በዚህ ሰዓት የብልጽግና ወኪሎች ናቸው። ስለዚህ ፕሮግራሙ ላይ ያልተሳተፋችሁ አርቲስቶች ትልቅ ምስጋና ይገባቸዋል። ቀጣይስ ምንድነው የሚደረገው? ዋናው ነገር ህዝብ ግልብጥ ብሎ የሚወጣበት ሰላማዊ ሰልፍ ያስፈልጋል። ህዝብ ግልብጥ ብሎ ወደ ቤተ መንግስት የሚፈስበት ሰልፍ መጥራት ያስፈልጋል።
ያ ነው የመጨረሻው የኦርቶዶክሳውያን ኢትዮጵያ ውስጥ ለመኖር መብቴ። ከዛ ውጪ ሙዚቃ ቦይኮት ቢደረግ ምናምን ቢሆን ትልቁ መብቴ አይደለም። አህያውን ትቶ እንደሚባለው አይነት ነገር ነው በኋላ የሚመጣው። ምክንያቱም ብልጽግናን ትቶ ዳሩን መሄድ አያስፈልግም። ራሱ ብልጽግና ላይ የሚነሳ ሰልፍ ያስፈልጋል። አዲስ አበባ ኢትዮጵያ ውስጥ ታሪካዊ ኢቨንት እንደሚሆን አንተም ታሪካዊ ጠላት መሆንን ለኦርቶዶክስ እንዳትረሳ። አንተ ክቢዮን ከሰውዬ ሙሉ በሙሉ ጮማ የሰው አዞ ጭንቅላትክ ቦርጭ ውስጥ የሟሟ ቦርጭ ማንቀሳቀስ የሚያቀት የሰው አዞ የሆንክ ሰውዬ ታሪካዊ የሆነ ነገር እንዳትረሳ። አንተም ታሪካዊ ጠላታችን ነው። እዚህ ብዙ ሰው እየታረደና እየሞተ በዚህ ልክ እየደነስክና እየጨፈርክ አንተ የሰው ትል ቀንድ አውጣ የመሰልክ ሰውዬ ታሪካዊ ጠላታችን ነው። እውነት ትንሽ ራስን ተመልከተው። ሙሉ በሙሉ እንኳን የሰው ቅርጽ የሌለክ እንድብል የመሰልክ ሰውዬ ኮረሪማ አልፋታ ብለህናል። አንፋታ መቼም ቢሆን እውነቴን ነው ምልክ መቼም አንፋታህም። አንተ ያን ኮንሰርት አዘጋጅተሃል አይደለ? አንፋታክም። አንተ አዞ አይነክ ራሱ አወጣጡ ሲያስጠላ እንቁራሪት ነው የምትመስለው። ገብርኤልን እናቴ ትሙት የሰው ቅርጽ የሌለክ በቡርጭ የምታስብ ማህይብ ደደብ እንገናኛለን። እውነቴን ነው ምልክ አርሴናል አርሶ ያበላክ እንደሆነ እንገናኛለን። እሲ በሰው ሬሳ ላይ እንደጨፈርክ እናቴ ትሙት ማሰቢያ እስኪጠፋ ድረስ እንጨፍርብካለን። ራይል ጌቱን እዚህ ነውረኛ ኮንሰርት ላይ ስላልተገኘሽ እናመሰግናለን። ከኛ አንድ ወንሽ አሳይተሽናል። በጣም ማሹርድ በጣም ካንቺ የሚጠበቅ የህዝብ ሰው እንደሆንሽ አይተናል። እናመሰግናለን። እናንተ ሰዎች ግን አዲስ አበባ ቀይ ነች ቅዳሜ እንጨፍራለን ብላችኋል አይደል? ቀጥሉ፣ ጨፍሩ። እናንተም ለኛ ሁልጊዜ ደም ናችሁ፣ ሁልጊዜ ቀይ ናችሁ። በአርሲ ወንድሞቻችን ሞት ህሊናችሁ በቀይ የጨቀየ ጨቅላዎች ናችሁ። ሰው መኖር የሚችለው ማሰብ የሚችለውን ያህል ነው። እናንተን ስናበስል እኛ እናርም፣ እንጨፍራለን። ስለ አርሲ ወገኖቻችን ሞት ግድ የለንም። ሽቀላችን ይበልጥብናል። የምናገኛት ሳንቲም ባይዘው አርሰናል ዋንጫ በልቷል። ደስ ያላቸው ደስ ብሏቸዋል፣ የከፋቸው ከፍቷቸዋል፣ አልፏል። ይሄ ለህዝብ ያላችሁ ንቀት፣ ለአርሲ ህዝብ ያላችሁን ጥላቻ፣ ህሊናችሁ ምን ያህል በደም የጨቀየ ሰዎችን ብታገኙ መግደል እንደምትችሉ ፖቴንሻል እንዳላችሁ የሚያሳይ ነው። በነገራችን ላይ መግደል ተግባር ብቻ አይደለም፣ አስተሳሰብም ነው። እናንተ የገዳዮች አስተሳሰብ ያላችሁ ህሊናችሁ በአርሲ ህዝብ ደም ጨቂቶ የቀላ ነውረኞች ናቸው። ይሄንን የምለው ከቅዳሜ በኋላ ነው። እስቲ ቅዳሜ እናንተ ሄዳችሁ ጨፍሩ። እናታችሁ ወልዳችኋለች። እስከዛ በኋላ ቲክቶክ ላይ ሰርቫይቭ ታደርጋላችሁ። ያን ጊዜ ህዝቡ የለም፣ እናንተ ብቻ ናችሁ ያላችሁት ነውረኞች። ከእናንተ ጋር አቆሙ አታቆሙ ደግሞ እንከራከር እንዴ? ይህ ሀገር ፋሮች ናቸው። እልም ያላችሁ ፋሮች ጅሙ አርሰናል ምናምን አዲስ አበባ ቀይ ነች ምናምን ይላል። ሂድና እዛ ጨዋታ አንተ ጮት። ወይ ከኛ ጋር ነህ ወይ ከኛ ጋር አይደለህም፣ ወይ ኢትዮጵያዊ ነህ ወይ ኢትዮጵያዊ አይደለህም። ላይክ ልምምጥም እኮ ልክ አለው። ቆሻሻ አስተሳሰብ ነው፣ ወራዳነት ነው። ሁሉም ነገር በቦታው ሲሆን ነው የሚያምረው። ክትፎ በገማ የፖፖ ዕቃ ተይዞ ሲመጣ ምግብ አይደለም፣ ነውር ነው፣ ቆሻሻ ነው። አርሰናል ዋንጫ በልቷል፣ እንኳን በላ። አርሰናል ደስተኛ ነው፣ እንኳን ደስተኛ ሆነ። እናንተ ግን ነውረኛ ናችሁ፣ ቆሻሾች ናችሁ። ደግሞ ከእናንተ ጋር አቆሙ አታቆሙ እንከራከር እንዴ? እኛ ከእናንተ ማቹሪቲ እንጠብቀን፣ በሳሎች ናችሁ ብለን በቃ ከኳስ የሰው ህይወት አይበልጥም ረጭ እንዳለችው ማለት ነው። ሰዎች እየሞቱ አንደግስም ምናምን ነገር በቃ በሀዘን ምክንያት አስተላልፈነዋል ትሉናላችሁ ብለን
ቅዳሜ ይቀወጣል። አዲስ አበባ ቀይ ነች። አናት ይቅላ ቆሻሻውላ። ሰላም 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 ቤተሰብ እንዴት ናችሁ? አማን ነው። ክብሩ ይስፋ ክብሩ ይስፋ። እናትና ልጁ እንግዲህ እዚህ ጋር እንደምታያቸው ወንድሞቻችን እንዲሁም እህታችን ራሔል ጌጡ ይህን ነገር ከወገኖቻችን ጎን ነን። አርሲ ላይ ወንድሞቻችን እህቶቻችን ቤተክርስቲያን እየተቃጠለች እህቶቻችን ወንድሞቻችን ለዘመናት እየሞቱብን የምናደርገው ነገር የለም ብለው ዝግጅቱን አልተገኙም። ስለዚህ ከብዙ ብር ይከፈላቸዋል። እንግዲህ በብዙ ብር ነው ይህን ሁላ መስዋዕት አድርገው ያደረጉ ቤተሰቦቻችንን እግዚአብሔር አምላክ ይጠብቅልን። እጅግ 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 አድርጌ አመሰግናለሁ። ከሚገባው በላይ አክባሪያችሁ ነኝ። በጣም በጣም ከህዝብ ጎን ስለቆማችሁ በጣም አድርጌ አመሰግናለሁ። ስለዚህ ታደለ ሮባ ታዴ በጣም ነው ከዚህ በፊት መወድ ማከብር፣ እንዲሁም ሳሚዳን እንሄደው ነው ድንቁም ሌሎቻችሁም በዚህ ጉዳይ ላይ መጣችሁ ከወገኖቻችን ጎን ስለቆማችሁ እጅግ አድርጌ አመሰግናለሁ። እዛ ላይ የተገኙትን በምን ምክንያት እንደተገኙ እንዲሁም ደግሞ ማን ጠላት እንደሆነ ፊት ለፊት እንደምታየው ነው። እኔ የሚገርመኝ ኦርቶዶክስ ሆናችሁ እዛ የምትገቡ ናችሁ። ከአዘጋጆቹ በላይ እዛ ውስጥ ሆናችሁ የገባችሁ ሰዎች እሱንም አለ። እንዲሁም ደግሞ አዘጋጆቹ ጋር በደንብ አድርገን ዛሬ በላይ ባሳያችኋለሁ ማን ጠላት እንደሆነ፣ የኦርቶዶክስ ጠላት፣ የህዝብ ጠላት ማን እንደሆነ በደንብ አድርጌ ያሳያለሁ። ለእናንተ ግን እጅግ አድርጌ ታዴ በጣም ማከብር መወደ ወንድሜ ነህ። እጅግ አድርጌ አመሰግናለሁ። ሄኖክ ድንቁም ራሔል ጌጡም እዚህ ጋም ወንድማችን አለ ዋና አዘጋጁ የእግር ኳሱን እጅግ አድርጌ አመሰግናችኋለሁ። ክበሩልኝ። በጣም እናመሰግናለን። እግዚአብሔር ይጠብቃችሁ። ኤኒታይም እናንተ ኮንሰርት ቢኖራችሁ ኤኒታይም ምንም አይነት ነገር ከዚህ በኋላ በሚኖራችሁ በስራችሁ እኔም ከጎናችሁ ልቆም ቃል እገባለሁ። ሰላማችሁ ብዝት ይበልልኝ። አመሰግናለሁ። ሰላም እንዴት ናችሁ? ሁሉ ነገር አማን? ክብሩ ይስፋ የእናትና የልጁ። እዚህ ጋር ደግሞ ሌላ ትኩሳት አለ። ሁሉ ነገር በልኩ ሲሆን ደስ ይለኛል። ሁሉ ነገር በልኩ ሲሆን በጣም ጥሩ ነው። የአርሰናል ደጋፊዎች ምን እያደረጉ ነው? አሁን የሚመጣው ቅዳሜ በዘፈን አርቲስቶች ተሰባስበው በዘፈን የአርሰናል ሻምፒዮንነትን ድግስ ሊጨፍሩ እየተዘጋጁ ነው። ደም ሰጥተዋል፣ እያለቀሱ ነው፣ ብዙ ነገር እያደረጉ ነው። በነጭ ባርነት የተሰቃዩ ሰዎች ናቸው። ኳስ መደገፍ ይቻላል። ከልኩ ሲያልፍ ግን በባርነት ስትገዛ ግን በጣም ያሳዝናል። እንግዲህ አርቲስቶች ተሰብስበው ነው እንግዲህ የአርሰናልን ጉዳይ እንጨፍርበታለን ብለው አሁን የሚመጣው ቅዳሜ ላይ ዝግጅት እያደረጉ ነው። ለወገኖቻቸው እኔ ደም አልቅሰናል ያሉትም ሆነ ሌሎቹ ብዙ ደስታቸውን የገለጹ ሰዎች አርሲ ላይ ለተጨፈጨፉት ወገኖቻችን ግን ምንም አይነት ድምፅ ሲሆኑ አላየንም። የሚገርም ነገር ነው። ይሄ ነው እንግዲህ ልዩነታችን ብለን የምናስበው። እነዚህ አብዛኛው አርቲስቶች የምትሏቸው በኦርቶዶክስ ስም ነው ያሉት። ኦርቶዶክስ አይደሉም፣ ለማኞች ናቸው። ኦርቶዶክሶች አይደሉም፣ በስሟ ግን ይነግዳሉ። የበዓል ቀን ሲመጣ እንኳን አደረሳችሁ ምናምን ብለው በመፖሰት ብቻ ኦርቶዶክስነትን ይገልጿታል። አብዛኛዎቹ ድምፅ አይሆንም ከጥቂቶች በስተቀር። አሁንም ምን እያደረጉ ነው? በዚህ ኦርቶዶክስ እየታረደችበት ባለችበት ጊዜ አሁንም ምን ዝግጅት አድርገዋል? ድግሳችን ኢትዮጵያ ላይ ታይቶ የማይታወቅ ነገር ለአርሰናል ልናረግ ነው ብለው ያሸርግዱልሃል፣ ቀሚስ ይጎትቱልሃል። ከእንደዚህ አይነት ሰነፍ ትውልድ ከነዚህ አይነት የደነደነ የዶሎዶመ ሽንታም ትውልድ ማየት ያሳዝነኛል። በጣም ያሳፍረኛል። ኳስን በምሬት እንደጠላ ያደርገኛል። ይሄን ኳስ ሳስበው የምስኪኖቹ ድምፅ ኢትዮጵያ ላይ የቀማ ይመስለኛል። የሚራቡትን የሚጠሙትን በሰላም ወጥተው የማይገቡትን ድምፅ የሚቀማ ይመስለኛል። ኢትዮጵያ ላይ ኳስ የምስኪኖቹን ድምፅ አጥፍቶታል። የተቸገሩትን የተበደሉትን
ደምንባ የሚያለቅሱትን ቤታቸው የፈረሰባቸውን መድረሻ ያጡትን ወገኖቻችንን ድምፅ የቀማ ይመስለኛል። እና በጣም ነው መጠላው ኳስ ድምፃቸውን ቀምቷል። አሁንም እዚህ ዝግጅት ላይ የሚደርሱ የሚያዘፍኑ ሰዎች ቀንደኛ የኦርቶዶክስ ጠላቶች እንደሆኑ ታውቆ የትም ሀገር ላይ ኮንሰርት አዘጋጃለሁ ቢል እኛ አለን ና አሜሪካ እናዘጋጅ። ከዚህ በኋላ እዚህ ላይ ዘፈን ድግስ ደግሰ የአርሲ ወገኖቻችን ተጨፍጭፈው አልቀው ሞተውብን 8 ዓመት ሙሉ ያለቀ ህዝባችንን ሲያላግጡበት ምርጫውን ምን ለማድረግ ነው ለማደናቀፍ ብለው ነው ይሄን ያደረጉት ብለው ሲያላግጡብን ያየ ነው። 8 ዓመት ሙሉ ምርጫ ነበር አይደል ኢትዮጵያ ላይ። ስለዚህ አሁንም የምለው ይድረስ ለአርሰናል ደጋፊ የምትባል ይድረስ። ኳስ በልኩ ብትሆኑ መልካም ነው ብዬ አስባለሁ። እዚህ ጋር ያላችሁት ይሄ ነገር ይደርሳል ብላችሁ እንዳልሆነ ይገባኛል። ግን ምንም ቢሆን ጩኸት የመቀማት እንደሆነ እርግጠኛ ሆኜ እነግራችኋለሁ። ምስኪኑ ድምፅ እንዳይሆንለት ምን ያደረጋችሁት ከቨራፕ እየሰራችሁ ከመንግስት ጋር አብራችሁ ይህን ህዝብ የምታስጨርሱ እናንተ እንደሆነ ይሰማኛል። ስለዚህ ይሄንን ነገር ቦይካት በማድረግ ቅዳሜ ገባለው የሚለውን አርቲስት በሙሉ እዛ ላይ ሊስት ያለው በሙሉ እኔ መረጃን አውጣለሁ። እኔ ምን አይነት ሰዎች እንደሆናችሁ ሙሉ ለሙሉ መረጃውን አውጣለሁ። ከአስከፈ ነው ማውራ። ስለዚህ እዛ ቦታ ላይ አርቲስት የተባልክና የምትዘፍን ልቃሚ እንዳደርስ እነግርሃለሁ። ድረስና እስቲ አብረን እናየዋለን። የሚመጣውን ውጤት አብረን እናየዋለን። ለማንኛውም ፍትህ ፍትህ፣ ደማቸው ለሚፈስ ደማቸው እንደ ጎርፍ አርሲ ላይ በየጊዜው ለሚበላው ኦርቶዶክስ ፍትህ እንጠይቃለን። አመሰግናለሁ። ዘገነርስ ከፋችሁ እንዴ? እንዲች ብሎ ከፍቶኛል። ቤተክርስቲያኔ እያለቀሰች ስለሆነ በጣም ነው የከፋኝ። ቤተክርስቲያኔ በግፍ እየተቃጠለች ስለሆነ በጣም ነው የከፋኝ። ኦርቶዶክስ ወንድሞቼ በግፍ እየታረዱ ደማቸው እንደ እንስሳ እየፈሰሰ ስለሆነ አዎ በጣም ከፍቶኛል። የአርሰናል ደጋፊ ነኝ። ዋንጫ ስለበላ ደስ ብሎኛል። ግን አይገናኝም ጭራሽ ከዚህ ጋር። እኔ እዚህ ጋር ኦርቶዶክስ ወንድሜ ማተብ ስላሰረ በግፍ እየታረደ እኔ ወጥቶ የመዝናናት የመደነስ አቅም አይኖረኝም ጭራሽ። እንዴት ነው ድምፅ መሆን የከበደን? አንድ ነጭ አንድ የአርሰናል ተጫዋች እዚህ ሰዓት ሞተ ምናምን ቢባል ይሄ ኮንሰርት አይዘጋጅም ነበር። እንዴት አስበነው ነው ልክ ይሆን ነው? እዚህ ጋር እኮ እየሞተ ያለው ምናምን ወንድም እኮ ነው። እንዴት ነው ለሱ ድምፅ መሆን የከበደ? እንዴ አንድ ተራ ቲክቶከሮች ብሬክአፕ አረጉ ብለን የምናለቅስ ርዕስ አርገን አሳስቦን የምናወራ ዜጎች እንዴት ነው የወንድሜ መሞት ድምፅ ልሆንም አልችልም? እንዴት አስበነው ነው? ወዴት እየሄድን ነው? እንዴት ነው ጭንቅላታችን እየሰራ ያለው? ዘመድ ያረውል የሚያራዳ ልጅ ነቃበል እንዴ ወንድም ነው እዚህ ጋር የሞተው። እህት ነች እየታረደች ያለችው። ቤተክርስቲያን ነች እየተቃጠለች ያለችው። እንዴት ነው ድምፅ መሆን የከበደን? ሌላው ባምቢ እንዴ ገመናሽን የሸፈነችልሽ እንዴ ብርክክ ብለሽ ነጠላሽን ለብሰሽ ያለቀሽባት ቤተክርስቲያን ስንት ነገር ይሆንሽባት። ሁሉም ኃጢአት ሰርቶ የኔ ፊት ለፊት ስለወጣ ነው ጥንካሬን የሚሰጠኝ እሱ ነው ብለሽ የጸለይሽበት ቤተክርስቲያን ዛሬ ተቃጠለች እኮ። ወገኖች ታረዱ። እንዴት ነው ድምፅ መሆን የከበደሽ አንቺ? እንዴት እንግዲህ ሁላችንም በምንችለው አቅም ከአርሰናል ፕሮግራም ወይም ከአርሰናል ደስታ የአርሲ ወገኖቻችን ሀዘን ይበልጣል በማለት ዛሬ ፕሮግራም እንዳይካሄድ የርብርብ እያደረግን ነበረ። የተወሰኑት ቃላችንንና ወይም ድምጻችንን ሰምተው ፕሮግራሙን ሰርዘውታል እና በጣም እናመሰግናለን ማለት ይገባል። እውነት ለእናንተ ክብር ያስፈልጋችኋል። ምክንያቱም የተባለውን ነገር ከልባችሁ አዳምጣችሁ አምናችሁበት እዛ ተገኛችሁ ሰዎች አላችሁ። ከነዚህ መካከል ደግሞ ሄኖክ ድንቁ ኦፊሻል ወጥተህ ፕሮግራሙን መሰረዙን ስለነገርከን እጅግ በጣም እናመሰግናለን። ይህ ከአንድ ኦርቶዶክስ የሚጠበቅ ነው። ነገር ግን አሁንም እዛ ፕሮግራም ላይ የተገኛችሁ ሰዎች በእርግጠኝነት የምነግራችሁ ታሪካዊ ስህተት ሰርታችኋል። የጊዜ ጉዳይ ነው። ነገሮቹ እንዴት እንደሚሆኑባችሁ ነገ ላይ ዋጋ እንደሚያስከፍላችሁ ታዩታላችሁ። ዛቻ ሳይሆን ይሄ ትክክለኛ ነገር ነው። አመሰግናለሁ።